ምንድነው እንደዚህ የምትይ? አሳዝነኝ። ለምን ደሞ ማሳዘንሽ? እንዴ በጣም ነው እንጂ የምታሳዝነው። እስቲ አስበው አብራሃት በምትኖረው ልጅ መከዳት። ግን ደግ አደረክ የጇን የሰጣት። ቆይ እኔ የምለው መች ነው ግን ሬሷ ከሕክምና ቦታ የሚወጣውና ብለን አልቀሰን የምንቀብራት? አንቺ ልጅ ደህና ነሽ? አዎ በጣም ደህና ነኝ። አሁን ደግሞ አንተን ሳይክ በጣም ደህና ሆንኩኝ። አንቺ እብድ ነሽ እንዴ? ያምሻል? እንደውም አሁን አንተን ሳይክ ጤነኛ ሆንኩኝ። ከዚህ በኋላ አንተን ሳይክ ጤነኛ ሆናለሁ ማለት ነው። እንደዚህ ሆናለሁ ብዬ ግን አስቤ አላውቅም ነበር። ምን ማለት ነው? ስለምንድን ነው የምታወራው? ቆይ በዛ ላይ ማን ነሽ አንቺ? እንዴ እኔማ ማን ልሆን እችላለሁ? ባለውለታክ ነኝ። መቼም ውለቴን እንደማትረሳው ተስፋ አደርጋለሁ። አውቃለሁ። አዎ ባለውለታዬ ነሽ። ጥያቄ ግን ሉሊትን ለምን ካድሻት? አግታኝ በነበረ ሰዓት እንዴት እንዳሰቃየችኝ እኮ ስላላየ ነው እንደዚህ የምትለው። ብታይ ኖሮማ እንደዚህ አትልም ነበር። አረ ዝም በይ ደስ አባክሽ። በቃቱ ዝም ብዬ ሳይሽ ግን በልጄ ግድያ ውስጥ አንቺም ያለሽበት ይመስለኛል። ባይሆን ኖሮ ይሄን ሁሉ ሚስጥር ባላወቅሽ ነበር። ልውጣ ብቻ። እና ግን እንዴት ነው? እየተመቸ ነው አይደል? እርግጠኛ ነኝ እስር ቤቱ አሪፍ ነው አይደል? መቼም ሳስበው ከውጭ ይሻላል። ማለት ገብተሽ ታውቂያለሽ እንዴ? ለነገሩም ስትታይ የሆንሽ ማፊያ ነገር ነው መስሎ። እኔ እንዴ ለምንድን ነው የምገባው? እኔ በጣም ስርዓት ያለኝ ሰው ነኝ። አንተ ግን ምን ሆነሃል እንዴ? ትቀልድና እንዴ? ለማንኛውም የምሰጥሽ ወረቀት አለ። እኔ እንደወጣው አስጠሪውና ስጪልኝ። ለማን ነው የምሰጠው? ከኔ ጋር ለታሰረው ለቃል። እሺ ችግር የለም እሰጥልሃለሁ። ቻው ቻው። ደግሞ እንዳታነብ። አላነበውም። ቀላል አነበዋለሁ። ካላነበብኩ ስራ ምን ሊሆን ነው? እንዴት ነው የኔ ወንድም? በማይመለከት ነገር እንደታሰርክ ይገባኛል። ለኛ ብለህ ዋጋ እየከፈልክ ነው። ፈጣሪ ዋጋህን ይመልስ። በእኛ የሚመለስ አይደለም። እባክህ ከቻልክ አንድ ነገር ላስቸግርህ ነበር። ያው ድፍረት ካልሆነብኝ የጀመርኩትን እስክጨርስ አንተ እንዳደረግከው ሆነ እንድትቆይ እፈልጋለሁ። በጣም ድፍረት እንደሆነ የማይባል ነገር እንደሆነ አውቃለሁ። ግን አማራጭ የለኝም። ሉሊትን ልጨርሳት እፈልጋለሁ። እሷን ብቻ ሳይሆን የተባበሩትን በዙሪያው ያሉትን እያንዳንዳቸው መጨረስ እፈልጋለሁ። ከዛ በኋላ ግን እኔ ራሴ እዚህ ተመልሼ እጄን እሰጣለሁ። ራሴ ላይ መስክሬ እገባለሁ። አንተ ከገባህ ቀር እችን ነገር ተባበረኝ። ወይኔ እንዴ አንቺ ጭራቂ ሆንሽ ሴትዮ፣ እንዴት ነሽ? ይሄ በደም የተጨማለቀ ህይወትሽ እንዴት እያደረገሽ ነው? አሁን ይሄን እንደዚህ ተኝተሽ ምን እያሰብሽ ሆነ? አንዴ እኔ ልገምት። እርግጠኛ ነኝ አሁን ተነስቼ ቀጣይ ማንን ልግደል እያልሽ ነው አይደለ? አዎ እንደዛ ነው አይደል እያሰብሽ ያለሽው? እንደዛ ነው የሚሆነው። ቆይ ግን አንቺ ሰው ነሽ? እውነት እንደኛ ሰው ሆነሽ የተፈጠርሽው ወይስ እኛ የማናውቀው ሌላ የሆነ ማንነት አለሽ? ደህና ነሽ? እሷ እኮ ምንም ነገር ማውራት አትችልም። ትያትና ነው ወደዚህ በቃ። አይ ዳጊ፣ እኔ እና እሷ ብዙ የምናወራው ነገር አለ። በጭራሽ አልተዋትም። ሉሊት እየሰማሽ ነው አይደል? እኔ እና አንቺ አላወራረድነው በጣም ብዙ ሂሳብ አለን እና በጭራሽ አልተዋሽም።
ይኸውልሽ እኔን እንደፈለግሽ ማድረግ ትችያለሽ፣ ግን ከወንድሜ ምንም ነገር እንዳትቀበዩ ምንም ባለው። አንቺ ልጅ እኮ ለሰው በጣም ታስቢያለሽ። ከአሁኑ ለአዲሱ ወንድምሽ መቆርቆር ጀመርሽ እንዴ? ወይስ ከዚህ በፊት ወንድምሽ መሆኑን ታውቂ ነበር? ምንድን ነው የምትቀባጥሪው? እኔ ዜናውን ልንገርሽ። አቶ ያፌት ተብዬ ወንድምሽ ሌላም ላንቺ የሚሆን ትልቅ ዜና አለኝ። ስሪ አባቴ የምትይው አባትሽ በሕይወት የለም። ወንድምሽና ቤተሰቦችሽ ጠብቀውሽ ነበር። ለዛ ነው የማይመጣው። አንቺ ጨካኝ፣ መጥፎ ስራሽን በቀልድ እያስመሰልሽ ስታሳይን አልገባን አለን እንጂ ከስር መሰረቱ የመጥፎ ስራዎችና የጭካኔ ጠንሳሽ ነበርሽ። ወይዘሮ ሉሊት ትዝ ይልሻል? የአባቴን መርዶ የነገርሽኝ አንቺ ነበርሽ። ጨካኝ አንቺ አውሬ ነሽ። ቆይ ይሄን ያክል ይሄ ቤተሰብ ምን አደረገሽ? ተናገሪ። ይሄን ያክል ምን ብንበድልሽ ነው? ይሄን ያክል ላንቺ ምንድን ነው ያጠፋነው ጥፋት? እባክሽን አታልቅሽ። ስሜት ሆነሽ ራስሽን እየጎዳሽ እኮ ነው። ለእሷ ብለሽ ማልቀስም ሆነ መናደድ የለብሽም። በቃ ተወኝ ዳጊ። በዚህ ጨካኝ ያላለቀስኩኝ በማን ላለቀስ ነው? በእሱ ያልተናደድኩ በማን ልናደድ ነው? እስኪ አስበው የነበርኩበትን ሁኔታ። በእሷ ያላዘንኩ በማን ልዘን? ባትናገርም እንኳን ያደረገችው ነገር ግን ሊጸጽታት ይገባል። አትልፊ። እሷ ምንም ነገር አይሰማትም። ዳጊ ከዚህ ካልወጣ ምንም ነገር ማድረግ አልችልም። ስለዚህ እንዴትም ብዬ ከዚህ ሊወጣ ይገባል። ዳጊዬ ብዙ አወራሁ መሰለኝ፣ ጉሮሬን እያመመኝ ነው። ከሱቅ ሂድና ውሃ ይዘህልኝ ነው። ውሃ እኮ እዚህ አለ። ቆይ ላምጣልሽ። አያይ ብቻውን አልጠጣም። ከነጋ ምንም ምግብ አልቀመስኩም፣ እያዞረኝ ነው እና አንድ ላይ ምግብ ይዘህልኝ ነው። ምግብም እኮ እዚህ አለ። አይ እኔ ምግብ አልፈለኩም፣ የሆነ ቀለል ያለ ኩኪስ ነገር ነው የፈለኩት እና ከሱቅ ይዘህልኝ ነው። እሺ በቃ አመጣልሻለሁ። ግን ጥላሻት እንዳትወጪሽ። አብደሃል እንዴ? እንዴት ነው እንደዚህ ሆና ጥያት የምወጣው? እሺ የመጣሁበትን ሰው ጨርስ እንዴት እወጣለሁ? በጭራሽ አልወጣም። ቆይ የተጻፈላት ነገር መጥፎ ነገር ወይ ይመጣል ቢያንስ እስኪ ሊሆን እንዴት ነሽ? ምን ነው ድምጼን ስትሰሚ ስልኩን ዘጋሹ? በእርግጥ ከደረሰብሽ ነገር አንጻር መዝጋት ብቻ አይደለም ሌላ ነገር ብታደርጊ ችግር የለውም። ግን እባክሽን መላቢ በናፍቆትና በጸጸት ውስጥ ሆኜ ላብድልሽ ነው። ፈቃደኛ ከሆንሽ እንዴትም ብዬ አይንሽን ሊው ፍቀጂልኝ እባክሽ። አይኔን በጨዋ ጥቤ ጠይቅሽ አንዴ ብቻ አግኝ። ማዳመጥ ከቻልሽ ለማውራት ዝግጁ ነኝ። ያንቺው ቢኒያም ያንቺው ቢኒያም
የምሬን እኮ ነው። ያቺን የመሰለች ልጅማ ለዚህ ደፋሪማ አትገባም። አንተ ቆሻሻ ዳግም ልቀሳኛል በዚህ ጋር ነው ገና ይቀረናል ማለት ነው። ብዙ አይቀረንም። በዚህ ጋር ታጥፎ ነው። ደርሰናል እያልሽ እኮ ብዙ መንገድ ሄድን። ይኸውልሽ ምንም ቢሆን መጨረሻችን ልጁ ጋር ቢሆን ነው የሚሻልሽ። አለበለዚያ ግን አንድ ስልክ መደወል በቂ ነው። ነሽ ይኸውልሽ አሁን ቀስ ብለሽ ሂጂ። እኔ ሰዎቹን እፈራቸዋለሁ። ቀስ ብለሽ አንቺ ቀደሚ። ምን አስበሽ ነው? መቼስ ለማምለጥ አይደለም አይደል? ኧረ እባክሽ ዝም በይ እንዴ! ምን ሆነሽ ነው? ድምፅ ቀንሽ እንዳታስጨርሽኝ። እሺ ነይ ተከታኝ። አንቺ ሂጂ፣ እከተልሻለሁ። የኔ ልጅ እስቲ እረፍት አድርጊ። ይኸው ትናንትም አደርሽበት። ይኸው ዋልሽ እኮ። እባክሽ ልፍ በይ እስኪ። ብቻዬን መሆን እፈልጋለሁ። ስለዚህ ተይኝና ወደ ላይ ውጪ። ወደ ላይ የሚሄዱን እሄዳለሁ፣ ግን በቃ እስቲ ርፍ ብለሽ ተቀመጪ። አንዴ ከተጎዳሽ እኮ መመለሻም የለሽም። አሁን አልተጎዳሁም አይደል? አረ እኔ እንደዛ አላልኩኝም። ተጎዳሽብኝ፣ ተሰቃየሽብኝ ብዬ እኮ ነው። እንድታርፊ ብዬ አቅም እንዳያጥርሽ እኮ ነው። እሺ አንቺ ወደ ላይ ሂጂ፣ እኔ አርፋለሁ። እሺ እሄዳለሁ። አልፏል። ጠንከር በይ እሺ የኔ ልጅ። እሺ ራስሽ ታጥፊ ጠርጥሬ ነበር። ወይኔ ገኒ እባክሽ ልቀቂኝ። ቆይ ለምን መጣሽ? አትምጪ ብዬሻል ነበር እንዴ? ልቀቂኝ። እንዴት ሞች ነው ብቻሽን የምትሆንሽ? አልለቅሽም። በቃ እኔንም አታሰቃይኝ እንዴ! ሞተች አልሞተች እኔ መሰቃየት የለብኝም፣ መሳቀቅ የለብኝም። አትሳቀቂ። ታይኝ አልኩሽ እኮ ታይኝ። በቃ እንደፈለኩ መሆን እችላለሁ። ታይኝ። ልቀቂኝ። አልተውሽም ይፉ፣ አልተውሽም። በቃ ምንም ሆነ እኮ እናትሽ ነኝ። አንቺ ሞተሽ ምኖር ይመስልሻል እንዴ? አዎ ይመስለኛል። ትኖሪያለሽ፣ ኖረሽን ታውቂያለሽ። ከኔ ውጭ መኖር ትችያለሽ። ስለዚህ ታይኝ። በቃሽ እንግዲህ በቃሽ። አታቁሲ። የታባሽ በእውቀት ብትበልጭኝም በእድሜ አትበልጭኝም። እንኳን ከዛ ከወንድምሽ አመለጥኩ እንጂ ያንቺማ መጨማለቅ ያልሆነ ዳጊ እንዳትጠጋኝ። እነሱ የጀመሩትን እኔ ልጨርሳት ነው የመጣሁት። ሲሆን ምን ያርችሉ? በፍጹም እንዳትጠጋኝ። ምን ለማድረግ ይሞክሽ ነው እንዴ? እንዴት አስቆመኝ ዳጊ? እቅድ ይሄ ነበር። እሺ እናቱን ይሻል። ልቀቀኝ ዳጊ፣ ልቀቀኝ። ዳጊ ልቀቀኝ። ራይ ይሻል። እነግራለሁ። ልቀቀኝ ዳጊ፣ ብዙ ነገር ነው ትቀበኛለች። ልቀቀኝ። ዞር ልቀቂው። ልቀቀኝ
ያምሻል ረሚ ይሻለው በቃ ለዚህ ብለሽ እጅሽና ታውቁሽ አንድ ያስቤዋለሁ ዳጊ። ሳልጨርሳት አልመለስም። አይሆንም ፂ ናታለኔ ነው አደራ የሰጠኝ። እንደዚህ ማድረጋችኝ በቃ እረፍ ዳጊ። እኔ መታገል በጣም ተችቶኛል። ይሄንን ነገር እንኳን በሰላም ልወጣው ተወኝ በቃ። አይሆንም አይኔ እያየማ ወንጀለኛ አትሆኝም። እሺ እባክህ ተወኝ። እችን የገደለ ሰው ወንጀለኛ ይባል። እንደው እችን ገለሽ ምን ልትጠቀሚ? ምን ጥቅም? ቆይ ጥቅም እኮ የላትም። ይኸው አትናገር አትጋገር። በዛ ላይ ናተን ያሰበው ነገር ስላለ ነው ወደዚህ ያመጣል። መቼ ሐኪም ቤት ናት ምናምን የሚባለው ነገር ውሸት ነው ታውቂያለሽ አይደል? እዚህ እንደሆነች እያዩት አይደል እንዴ? ምን ነገር ያስፈልገዋል ዳጊ? ግን ደግሞ ላደረገችው እያንዳንዱ ነገር አይኔ እያየ ላስከፍላት ይገባል። መጎዳትም መቀጣትም ያስፈልጋታል። አይሆንም ተረጋጊ በእናትሽ። አሁን እኮ ስለቸኮልሽ እኮ ነው። ተረጋግተሽ ብታስቢበት እኮ እንደዚህ አይሰማሽም፣ እንደዚህ ማቶኝም ነበር እኮ። የማይሰማኝ ምንም ነገር የለም። እሺ በጣም ብዙ ነገር ነው የሚሰማኝ። ከኔ ያመለጥሽ ማለት ነው። በጣም መጥፎ ስህተት ነው የተሳሳትሽ። አንቺ ስስት እዚህ ደግሞ ምን አባሽ ታደርጊያለሽ? እንዴት ባንተ ጨክኜ ትቀራለሁ ብለህ ነው? ምንም ቢሆን እኮ የድሮ አፍቃሪክ ነበርኩኝ። እኔ የምለው አጋችሁ፣ ቆይ ምን አድርገህ ታሰርከው? አንቺ አቃጣይ፣ አሁን ከዚህ ሂጂ። አልሄድም። ልጁን የት ነው ያደረግከው? አሁንም ድረስ መናገር አትፈልግም አይደል? እኔ ግን ከዚህ በችዬ መቆየት የምችል አይመስለኝም። ተናገሪ እያለኝ ነውና ልናገር ነው። ከነ ነፍስሽ ነው የምቀብርሽ የሚሆነው። ችግር የለውም። አንተ ከዚህ ውጣና ትቀብረኛለህ። እየቀለድኩ አይደለም። ለነገሩ ምንም ብትይ ማንም አያምንሽም። እኔ እኮ ያኔት ነኝ። ይሄን ሁሉ ሲያጫረስኩኝ ሴትዮች ታቅተኛለች ብለህ ታስባለህ እንዴ? ለነገሩ ሴጣን ምድር ላይ ስልጣን አለው ይባላል። ዝጋ እባክህ። አንተም የሰው ልጅ ሰርቀህ ሴጣን አልተባልክም። ወይኔ አንተ የልጁ እናትና አባት ለቅሶ እንዴት ነው የሚያስቀው? ሲሉብኝ ነበርኩ። እመኚኝ፣ አወዳደቅሽ ምንም ጥሩ አይሆንም። እሺ ስወድቅ አንሳኝ ብያለሁ። አሁን ሂጂ። ለነገሩ ከአንቺ ጋር ምን አከራከረኝ? እራሱ እሄዳለሁ። ሴጣን። ቆይ ተረጋጋ፣ ቀስ በል እንጂ። አንድ መልእክት አለኝ። የምን መልእክት ነው? እኔ ምን አውቃለሁ? ለአንተ የተላከ መልእክት እንደሆነ እኔ አላነበውም። እየተጃጃልሽ ነው እንዴ? ጅሉማ አንተ ነህ። ያዝ እባክህ ወደዛ ያዝ። እኔ በጣም ቸኩላለሁ፣ መሄድ አለብኝ። የኔ ልጅ ሻይ ላፍላለሽ እንዴ? ምግብም እኮ አልበላሽም። ማረቴ ራስሽን እየጎዳሽ ነው። ምንም አልፈልግም። ባትፈልጊም እኮ የግድ መብላት አለብሽ። ይኸው አቅም አጠረሽ እኮ። ተይኝ በቃ አልፈልግም። ምንም አልበላም። የኔ ልጅ
እኔ እኮ ለማጽናናትም ተይ ለማለትም አቅም አጣሁ። እስከ ዛሬ ለቀሽው እኮ ይበቃሻል። ተይ እባክሽ፣ ልጁንም ነፍሱን አታስጨንቂያት። በሰላም ይረፍበት። ከዚህ በኋላም ደግሞ ያቺ ሴጣን እንደገደለች አውቀሻል። ተበቀለሻታል እኮ። ስለዚህ በቃ ሌላ ነገር ማሰብና ወደ ራስሽ ህይወት መግባት ነው ያለብሽ። የትኛው ህይወት ውስጥ ነው የምገባው? አስቢው እስኪ። የኔ ናታን እስር ቤት ነው ያለው። ለእኔ ብሎ ታስሮልኛል እና የትኛውን ህይወት ነው የምጀምረው? አዎ እሱማ እንደው ምን ልበል፣ በቃ የፈለግሽውን ነገር አንድ ያደርገሻል ብዬ እኮ ነው። ይሄ በቂ አይደለም። የኔ ናታን እንዴትም ብሎ ከታሰረበት መውጣት አለበት። ለዚች ነፍሰ በላማ እድሜውን አይገብርም። ለዚህማ እኮ እንደው ከማድረግሽ በፊት ትንሽ ቆም ብለሽ ማሰብ ነበረብሽ። ማለቴ ያው ዞሮ ዞሮ የእናንተን ህይወት አበላሻችሁት። ብዙ ጥሩ ሰዎች ህይወታቸው የሚበላሸው ልክ እንደዚህ ነው። ክፉ ያደረገብን እንበቀላለን ይሉና ታስረው ይቀራሉ። እና ከመውጋትሽ በፊት ነበር ማሰብ። ምን ማለት ነው ገኒ? እያሽሟጠችብኝ ነው እንዴ? አንቺ ብትሆኚ ኖሮ ልጅሽ እንደዚህ ያደረገውን ሰው ዝም ትያለሽ? ለነገሩ አንቺ የወንጀለኛ ተባባሪ መሆን ላይ ጎበዝ ነሽ። ምን ማለት ነው? የኔ ልጅ ረሳሽው እንዴ ገኒ? ቤት ድረስ አንኳኩታ ስትመጣ በር የከፈትሽላት አንቺ ነበርሽ። በዛ ላይ የቤዝንም እናት እንደገደለች እያወቅሽ ሚስጥሯን ይዘሽላት ነበር አይደል እንዴ? ተበቃሽ በቃሽ ኤፉዬ በቃ። አዎ ሂጂ፣ ልክ ነሽ። እሱ ነው የሚሻልሽ። ሃይ እንዴት ነሽ? ደህና ነሽ? ባለሩሽ አንቺን ልትጠይቅ መጣለች። ደህና ነሽ? ወንድሜ መጣል እንዴ? ወንድሜ መጣ። ፈቱ ቶሎ ፈቱ እኮ። ቆይ እንዴት ነው የለቀቁት? ኤፍራታ ናት ያስለቀቀች? ቃልዬ ብታናድደኝ ግን በጣም ናፍቃኝ ነበር። እና ልቀፍ ደግሞ ምን ነው? በአንዴ በጣም ተጎሳቁለሃል። አበድኩ እንዴ? ምን ነው? ሰው በሌለበት እንደዚህ ነው። አንድ ነገር ማድረግ አለብኝ። ዝም ብዬ መቀመጥ የለብኝም። ወንድሜ ላይማ ማንም ሰው የመጫወት መብት የለውም። እኔ ይህንን ነገር አልታገስም። ከዚህ በኋላ እኔ ብቻ ነው። ማንም ሰው እሷን ከኔ መውሰድ አይችልም። ቆይ እንዴት ድፍረቱን አገኘ? ከዚህ በፊት ተገናኝተው ነበር ማለት ነው? ነገሩ ምንም እየገባኝ አይደለም። እባክሽን ራዩ ይሻል። ለምን ማስሚ? ቆይ ዳጊ፣
እስኪ ዝም በልና ትኩር ብለያት። እነቃት ግድላት ይሁን ውጋት አይለም። እቺ ውጋት ነው ሴትዮ። ቆይ ምንም ነገር አታናድድም? ታናድደኛለች እኮ ግን አትበለኝ ዳጊ። በእናትህ እዚሁን ጨርሳት። እኔም አሻራዬን ላሳርፍባት። እቺ ሴትዮ ተርፋ ምንም ሰላም አትሰጠንም። ቆይ ምንድን ነው ያደረከው? ምን ለማድረግ ነው የሞከርከው? መቼም ያሰብኩትን ነገር አይደለም ያደረከው። ምንድን ነው ያሰብሽው ነገር? ጽ የታመመችው በአንተ ምክንያት ነው? አዎ በእኔ ምክንያት ነው። ጽን መርጃት ነው። ምን? ዳጊ ምን ሆናል? እናድርገው እያልኩ እኮ ነው። ምንም አልሆንኩም። አንቺ ያልሽኝ ነገር ግን በፍጹም አይሆንም። እሺ ሁኔታው ግን ምንም ደህና አይመስልም። ቆይ አንዴ መጣሁ። ስልክ ነው። ጥሩ አደረክ። ስማኝ፣ ልክ እንዳሁኑ ማንም ምንም እንዳደርገኝ ጠብቀኝ። እሺ? ከዛ ምስጢርህን እስከ ዘላለም ድረስ ጠብቅልሃለሁ። ያው አንተስ ብትሆን ሰው ለመግደል ሞክራ የለ? አንቺ አስመሳይ! ዶክተርሽም እንደታመመ ሰው ታስመስያለሽ አይደል? በዛው ብትሞች ጥሩ ነበር። ገና ምኑን ኖርኩት? ምኑን ተነካና ነው ሞተው? አንተ አሁን ተኝተሽም ስለ ተንኮል ታስቢያለሽ አይደል? ዳግዬ በቃ ስልክ ተደወለልኝ። እሺ አስቸኳይ ነው፣ እመጣለሁ። በደንብ ጠብቃት። አንቺ ጭራጮሽ ሴትዮ፣ ከአንቺ ጋር ገና አልጨረስንም። እሺ ህይወትሽን ሰቀቀን ነው የማደርግብሽ። አታስቢ አንቺ ሲምቢሪዮንሽ ልጅ፣ ማናችሁም እንዳትርፉ ነው የማደርጋችሁ። ተርፈሽ ምትወጪ መስሎሽ ነው አሉሊት? እሱን ነው ያለ ልጅ ዳግም። አንቺ እንደው ምን ሆነሽ? እዚህ ደግሞ ምን ልትሰሪ መጣሽ? ቆይ ማነሽ አንቺ ከስራችን የምትይው? የት የምታውቂንን ነው? ትልቋ ሴትዮ እኔ ላይ ጥያቄ ከምታበዢ ነይ ቁጭ በይ ነው የሚባለው። የመቀመጥ ነው። እቺ የማናት ደፋ በውጭ ሆነ ድዛ አልወጣም። ሲጀመር ኤፍራታ ነይ ውጭ ያላለችኝ አንቺ ምን ቤት ነሽ የምታስወጪኝ? ደግሞ ስሚ፣ ከዚህ በኋላ እኔ ማንም ሰው ከዚህ ቤት ማስወጣት አይችልም። እኔን ከዚህ ቤት ማንም የማስወጣት ስልጣን የለውም። አረ ስልጣን የለኝም? አዎ የለሽም። አንቺ ማን አባሽ ሆነሽ ነው እኔ ስልጣን የሌለኝ? ሁሉም እንዲህ እያለ እየገባ ነው ቤቱን የሚበጠብጠው። ጠብቂ። ወይኔ ገነት ምን ትመስላለች? አይገርምሽም? እኔማ ተይኝ ባለ ውለታቸው ነኝ፣ ውለታ ያለባቸው ተይኝ በት አልሰማም ማለች። ማዘር ጆሮቱን ያሞታል አይደል? ይታከሙ። ስትራቴጂ እንጂ ምንድነው የሚያጨማልቅሽ? ትልቅ ሰው እኮ
ናት። በእድሜው እኔ ግን ከእድሜ በላይ ሆነ ትልቅ ውለታ ውዬልሻለሁ። ስለዚህ እኔን አክብረሽ ብትንከባከቢኝ ይገባል። ቆይ ምን ልታደርጊ መጣሽ? አዎ ከባለፈው የተራረፈ ወሬ ነበረኝ እና እሱን ልነግርሽ ነበር። እኔ ምንም አይነት ወሬ መስማት አልችልም፣ አልፈልግም። ወሬ? በስመ አብ! አንቺ አታፍሪም እንዴ? አሁን ዝም በይና ተረጋግተሽ ቁጭ በይ። ካልሽሽ እንግዲህ ምን ይደረጋል። እኔ የምለው የሆነ ምግብ ነገር የለም እንዴ? ደግሞ ለዚህ ሴትዮ እንግዳ ሲመጣ ነገር ሳይሆን ምግብ እንደሚቀርብ አስጠንቅቀሽ አስጠብቀሽ ነገር የለም። ቆይ አንቺ ለምን ስርዓት አይኖርሽም? አሁን ነው ውጪ። እንዴ ኤፍራታ ምን ሆነሽ ነው? ዘመንሽ ሙሉ እኮ ማንም ሰው ቢሆን ምንም የማያደርግልሽ ነገር ነው ያደረኩልሽ። አዎ ስለዚህ ተመሰግኝኝ ይገባል። እንዴ ዝም ብሎ መውጭ ልትይኝ አይገባም። ምን ሆነሻል? እሺ በቃ አርፈሽ ቁጭ በይ። እዚህ ቤቱን አትበጥብጡት። እሺ መና አሁን አንቺም ተወለድኩ ትያለሽ? እንደው የዘንድሮ ልጆች ግን ድፍረቱ ከየት ነው የምታመጡት? ነፍሲ እንዳላቃጥልሽ ወፈፌ ይታደልቷል እንጂ አይታገሉት። እንግዲህ የምታደርጊዋለሽ። ኧረ ከግን እንዲያታግልሽ እቺ ጃርት ምን አባሽ ምን ልታረጊኝ አንቺ? እኔማ ጉድሽን አያታለሁኝ እንጂ የትም አልሄድም። ሌባ ማን ያውቃል? ሰርቅ ይሆናል እኮ